ከፈጣሪ ደርሶኛል ያለው ትንቢት እንግዲህ ቀኑ ደርሶ ሳይሳካ ቀርቷል። When you come here and you insult, I don't care. በርካቶች ወደ አካባቢው እንግዲህ ተጉዘው ነበረ። በርካቶች ጉዳዩን አምነው የተለያዩ ነገሮች እያዋጡ ነበረ። It's not yet 25th December. Why then did you arrest me? I am not joking. It will rain. ሰላም ተናስለን የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ? በመረጃ ሰዓታችን ድጋሜ ተገናኝተናል። የተከታተላችሁን አብራችሁን እንድትቆዩ ግብዣችን ነው። እንደተለመደው ይህንን ከ803,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የኔ ታሪክ ሊነገር ይገባል፣ የኔ ታሪክ ብዙዎችን ያስተምራል የምትሉት ታሪክ ካላችሁ እንደዚሁም ደግሞ ባለ ታሪክ የምታውቁ ከሆነ ደግሞ ከስር ባለው ስልክ ቁጥራችን ደውሉልን። ዋትስአፕ ላይ ወይም ቴሌግራም ላይ ልታገኙን ትችላላችሁ። በሱ እንግዲህ ያላችሁን ሀሳብ አድርሱን፣ ታሪካችሁን አጋሩንና እንግዲህ እኛም ታሪካችሁን ወደ አድማጭ ተመልካቾቻችን የምናደርስ ነው የሚሆነው። እንደዚሁም ደግሞ ከኢትዮ ኢንፎ ጋር በአጋርነት መስራት የምትፈልጉ ድርጅቶችም ካላችሁ ከስር ባለው ስልክ ቁጥር ደውሉልን ወይም ደግሞ በዋትስአፕ እንደዚሁም በቴሌግራም ልታገኙን ትችላላችሁ ማለት እወዳለሁ። እንግዲህ እንዳልኳችሁ አሁን መረጃ ወደ እናንተ የምናደርስበት ሰዓት ነው። ከመሸጋገሪያ በኋላ ተመልሰን ስንመጣ ከወደ ጋና የተሰማ አንድ አስገራሚ መረጃ አለ። እሱ መረጃ ምንድነው የሚለውን ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። በድጋሜ ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተመለከታችሁ ያላችሁት ሰብስክራይብ በማድረግ የደውል ምልክቷን ተጫኑ ማለት እንወዳለን። ማንኛውንም ሀሳብ አስተያየቶቻችሁን አድርሱን። ከመሸጋገሪያ በኋላ ተመልሰን ስንመጣ ከወደ ጋና የተሰማው አስገራሚ መረጃ ምንድነው የሚለውን በቀጥታ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። መግቢያ ላይ እንግዲህ እንዳልኳችሁ ነው ከወደ ጋና አንድ እጅግ በጣም አስገራሚ መረጃ ተሰምቷል። ይሄው ምንድነው እንግዲህ በመጽሐፍ ቅዱስ ታሪክ እንደምናውቀው የጥፋት ውሃ የሚል ታሪክ አለ። እንግዲህ መጽሐፍ ቅዱስ ላይ ማለት ነው። በዛ ዘመን እንግዲህ የነበረው ቅዱስ ሰው ወይም ደግሞ በፈጣሪ የተመረጠው ሰው ኖህ ይባላል በመጽሐፍ ቅዱስ ታሪክ ማለት ነው። ኖህ እንግዲህ ትልቅ መርከብ ሰርቶ ከየእንስሳቱ ሁለት በማድረግ ወደ መርከቡ እንዲገቡ አድርጎ እሱም ቤተሰቦቹን ይዞ እንግዲህ ከጥፋት ውሃ እንደዳኑ የሚያሳይ እንግዲህ ደማቅና ትልቅ ታሪክ አለ። ዓለም እንግዲህ በጥፋት ውሃ የጠፋችበት ማለት ነው። ከዚሁ ጋር ተያይዞ ግን ከዛ በኋላ ፈጣሪም እንደዚሁ በጥፋት ውሃ ምድርን እንደማያጠፋ ቃል ገብቶለት ነበር ለኖህ። እንግዲህ እንደ መጽሐፍ ቅዱሱ ታሪክ እንደ ኖህ ማለት ነው። አሁን ደግሞ ከወደ ጋና አንድ ግለሰብ ራሱን ኢቦኖህ እያለ የሚጠራ ግለሰብ በትክክለኛ ስሙ ኢቫን ኢሻን ይባላል። እንግዲህ በማህበራዊ ሚዲያ ላይ ራሱን ኢቦኖህ እያለ ነው የሚጠራው። ምድር አሁን ታህሳስ 25 ያለፈው ታህሳስ 25 ማለት ነው በፈረንጆቹ አዲስ ዓመት አካባቢ እንግዲህ ትጠፋለች ብሎ ነበረ። ታህሳስ 25 2025 እንግዲህ ምድርን የሚያጠፋ ታላቅ የጥፋት ውሃ ይመጣል የሚል ትንቢት ከፈጣሪ ደርሶኛል የሚል ሐሳብን ይዞ እንግዲህ ለበርካታ ዓመታት የተለያዩ መርከቦችን እየገነባ እንደነበረ መረጃዎች ወጥተው ነበረ። በርካቶችም ይሄን ጉዳይ ከተለያየ ሀገራት እየሄዱ ተመልክተውታል። በነገራችን ላይ ኢቦኖህ እንደ ቀደመው ኖህ አንድ ትልቅ መርከብ አይደለም ለመገንባት ያሰበው። የገነባቸውም ወደ 10 የሚጠጉ ናቸው። እንግዲህ ይህንን 10 የሚደርሱ መርከቦችም ለመገንባት ወደ 250,000 ጣውላዎች አካባቢ እንደተጠቀመ ነው የተነገረው። ለማንኛውም ግን ይህ ትንቢት ወይም ደግሞ ከፈጣሪ ደርሶኛል ያለው ትንቢት እንግዲህ ቀኑ ደርሶ ሳይሳካ ቀርቷል።
አለመሳካቱን ያወቀው እንግዲህ ኢቦኖህ ወይም ደግሞ ኢቫን ኢሻንም ጉዳዩን አስመልክቶ እንግዲህ ለተከታዮቹ 1.3 ሚሊዮን ተከታይ ባለው የቲክታክ አካውንቱ ማለት ነው አንድ መልእክትን አስተላልፏል። ከእግዚአብሔር ጋር እንግዲህ ያለውን ነገር ድርድር አድርጌበት በጾም በጸሎት እንግዲህ ቀኑ እንዲራዘም ሆኗል። ለዛም ነው እንግዲህ ባልኩት ታህሳስ 25 ወይም ደግሞ ዲሴምበር 25 የጥፋት ውሃው ያልመጣው የሚል መግለጫን አውጥቷል። ከዚህ መግለጫ ጋር ተያይዞ በርካቶች ወደ አካባቢው እንግዲህ ተጉዘው ነበረ። በርካቶች ጉዳዩን አምነው የተለያዩ ነገሮች እያዋጡ ነበረ። ኢቦኖህ ከዚህ ጋር ተያይዞ ያለው ነገር ምንድነው? እኔ ማንም ስራውን እንዲያቆም አልጠየኩም። ማንም ሰው ገንዘብ እንዲያዋጣ አልጠየኩም። ስለዚህ በጾም በጸሎት ግን ፈጣሪ የጥፋት ውሃውን እንዲያዘገየው አድርጌያለሁ፣ ግን አይቀርም የሚል እንግዲህ ምላሹን ሰጥቷል። ከተለያየ ዓለም ትንቢቱን አምነው የተሰባሰቡ ተከታዮቹ ንብረታቸውን በመሸጥና ከፍተኛ ገንዘብ በማዋጣት ለመዳኛ የሚሆኑ የእንጨት መርከቦችን ወይም አርክን እንግዲህ ሲገነቡ ሰንበታቸው በተለያዩ ሚዲያዎች መዘገቡ የሚታወስ ነው። እንግዲህ ቅድም እንዳልኳችሁ ታህሳስ 25 ወይም ደግሞ የተቀጠረው ቀን ያለምንም ክስተት ባለፈው ሳምንት ቢያልፍም ግለሰቡ ግን ትንቢቱ አልከሸፈም፣ ለእናንተ ስል ጊዜው እንዲራዘም አድርጌያለሁ የሚል ምላሽን ሰጥቷል። ለሰዎች መዳኛ ትልቅ መርከብ ለመገንባት ጊዜ ያስፈልገናል ብሎ ማስተባበያ በሰጠበት ወቅት ዋጋው እንግዲህ $100,000 በሚገመት ዘመናዊ ሜርሴዲስ ቤንዝ መኪና ታጅቦ እንግዲህ በመታየቱ ህዝቡ ቁጣውን ገልጿል ማለት ነው። በኢቫን ኢሻን ወይም ደግሞ ኢቦኖህ ላይ እንግዲህ ቁጣውን ገልጿል። እሱም ይሄን ተከትሎ ነው ቅድም እንዳልኳችሁ እኔ ማንንም ስራውን ይልቀቅ አላልኩም፣ ማንም እንግዲህ ስራውን ፈቶ ወደዚህ ይምጣ አላልኩም፣ ማንም ገንዘብ አዋጣ ወይም ደግሞ ገንዘብ ስጡኝ አላልኩም የሚል ማስተባበያን አድርሷል። ነገር ግን ከነገሮች አለመሆናቸውን ተከትለው የጋና ፖሊስ ባደረገው ክትትል ግለሰቡ እንግዲህ በቁጥጥር ስር ውሏል። አሁን ላይ በጋና ፖሊስ በቁጥጥር ስር ነው ያለው። ክስ አልተመሰረተበትም። ነገር ግን አሁንም ምርመራው በጋና ፖሊስ ተጠናክሮ እንደቀጠለ ነው የተነገረው። It's not yet 25th December. Why then did you arrest me? I am not joking, it will rain. ምንም እንኳን የጋና ህገ መንግስት እንግዲህ ከሃይማኖት ነጻነት ጋር ተያይዞ የተለያዩ ህጎች ቢኖሩትም ኢቦኖህን ወይም ደግሞ ኢቫን ኢሻን ላይ በተወሰኑ መንገዶች ክስ ሊመሰረትበት እንደሚችል የሚያሳዩ መረጃዎች እየወጡ ነው። ይሄም ደግሞ ምንድነው? ሚስ ኢንፎርሜሽን ወይም ደግሞ የተሳሳተ መረጃን ወደ ህዝብ በማድረስ በማጭበርበርና እንደዚሁም ደግሞ ለህዝብ ፍርሃት ወይም ህዝብ ላይ ፍርሃትን በመጫር በሚሉ በእነኚህ ሶስት እንግዲህ ኬዞች ክስ ሊመሰረትበት ይችላል ተብሏል። በጋና ማንኛውም ሰው የፈለገውን ነገር በነፃነት የማመን መብት እንዳለው ይደነግጋል። ነገር ግን በእነኚህ ሶስት ምክንያቶች እንግዲህ ኢቫን ኢሻን ለእስር ይዳረጋል ተብሎ እየተጠበቀ ነው። አሁንም ግን ቅድም እንዳልኳችሁ ነው፣ ክስ አልተመሰረተበትም። ምርመራው ግን ተጠናክሮ ይቀጥላል ነው ያለው ፖሊስ። ለማንኛውም የኢቦኖህ ወይም ደግሞ ኢቫን ኢሻን እንግዲህ በጣም ዝነኛ እንዲሆን ያደረገው የመጀመሪያው እንግዲህ ዩቲዩብ ላይ ፖስት ያደረገው ኦገስት ወር ላይ ማለት ነው። ዩቲዩብ ላይ ፖስት ያደረገው what will happen and how it will happen የሚል አንድ ቪዲዮ አለ። ይሄ ቪዲዮ ነው እንግዲህ ይሄን ግለሰብ በጣም ዝነኛ ያደረገው። መጀመሪያ አካባቢ እንደዚህ ሃይማኖታዊ ይዘት ያላቸውን እንግዲህ ቪዲዮዎች በቲክታክ ገጹ ይለቅ የነበረው ኢቫን ኢሻን ከቆይታ በኋላ ማለትም በ2025 መካከል ላይ እንግዲህ ከፈጣሪ ጋር ንግግር አድርግ ያለው ፈጣሪ ምድርን ሊያጠፋት ነው በ2025 መጨረሻ ማለትም ዲሴምበር 25 አካባቢ ምድር በጥፋት ውሃ ትጠፋለች። ይህም የጥፋት ውሃ ለ3 ዓመታት የሚዘልቅ ነው በማለት እንግዲህ የተለያዩ መገናኛ ብዙሃን ላይ በመቅረብ ሐሳቡን አጋርቶ በርካቶች ተቀብለውት በርካቶች እንግዲህ ሐሳቡን ደግፈው ቅድም እንዳልኳችሁ ወደ 10 የሚደርሱ
መርከቦችን ለመገንባት ከ250,000 በላይ ጣውላዎችን እንግዲህ ከተለያዩ የሱን ሐሳብ ከደገፉ ሰዎች በማሰባሰብ እንግዲህ እየገነባ ነበረ። ወደ 7 የሚደርሱትን ከገነባ በኋላ እንግዲህ ቅድም እንዳልኳችሁ ታህሳስ 25 ወይም ደግሞ ዲሴምበር 25 ደርሶ ምንም አይነት የጥፋት ውሃ ሳይታይ ይቀራል። ይህን ተከትሎ እንግዲህ እንደ ኢቦ ነው ወይም ደግሞ ለኢቫን ኢሻን ሐሳብ ከሆነ ከፈጣሪ ጋር እንግዲህ ተነጋግሬ ቀኑ እንዲራዘም ስላደረኩ ነው። ብዙዎች መዳን አለባቸው። ብዙዎች እንግዲህ በምንሰራው መርከብ ድነው እንግዲህ የሚመጣውን ዘመን ማየት አለባቸው በሚል ከፈጣሪ ጋር ተነጋግሬ ቀኑን ስላራዘምኩት ነው እንጂ እንግዲህ የጥፋት ውሃው አልቀረም የሚል ሐሳቡን ሰጥቷል። የሆነ ሆኖ ግን አሁን ቅድም እንዳልኳቸው በጋና ፖሊስ በቁጥጥር ስር ይገኛል ይህ ግለሰብ። በርካቶች ከተለያዩ ዓለም ክፍል እንግዲህ ወደ ጋና አምርተዋል። በርካቶች ገንዘባቸውን አውጥተው እንግዲህ ድጋፍ አድርገዋል። ከጀርመን፣ ከአሜሪካ፣ ከተለያዩ የዓለማት ክፍል እንግዲህ ወደ ጋና በማቅናት እንግዲህ ይህንን የመርከብ ስራ ብዙዎች ተመልክተዋል። እንግዲህ የጥፋት ውሃው ከመጣም ለመዳን ወደዛ አካባቢ በርካቶች ሄደዋል። ብላክሰን የሚባል አንድ አሜሪካዊ ኮሜዲያን አለ። እንደዚሁ በትዊተር አካውንቱ ምንድነው ያጋራው መልእክት እንግዲህ ይሄን ሁሉ ሰዓት ፈጅቼ ይሄን ሁሉ ገንዘብ አውጥቼ ጋና ድረስ ሄጄ የጥፋት ውሃው የለም መባሉን ሰምተናል። ይህን ተከትሎ እየደረሰብኝ ኪሳራ በሙሉ እንግዲህ ይህ ግለሰብ እንዲከፍለኝ እፈልጋለሁ የሚል ሐሳቡን አጋርቷል። ቅድም እንዳልኳችሁ በርካቶች ናቸው ከተለያዩ የዓለም ክፍሎች እንግዲህ ተሰብስበው ወደ ጋና እያቀረቡት። የሆነ ሆኖ እንግዲህ አሁን የጥፋት ውሃው ተራዝሟል ብሏል። አሁን በእስር ላይ ነው የሚገኘው። ብዙዎች እንግዲህ ኢቫን ኢሻን ወይም ደግሞ ኢቦ ኖህን እንደ ተጽዕኖ ፈጣሪ እንደ ኮንቴንት ክሪኤተር ነው የሚመለከቱት። በርካቶችም እንግዲህ በሶሻል ሚዲያው በተለይም በቲክታክ ገጹ ላይ 1.3 ሚሊዮን ተከታይ ባለው የቲክታክ ገጹ ላይ ማለት ነው ማስታወቂያዎችንም ይሰራል። እንደዚህ አይነት እንግዲህ ተልእኮ ያለው ከፈጣሪ ጋር የሚነጋገር ሰው እንዴት የስልክ ማስታወቂያ ይሰራል የሚል ሀሳባቸውንም እየሰነዘሩ ይገኛሉ። ለማንኛውም ወደ ጋና የሰማነው እጅግ በጣም አስገራሚ መረጃችን ይህንን ይመስላል። በርካቶች በዚህ ጉዳይ ላይ ገንዘባቸውን እንደተበሉ እንግዲህ ተናግረዋል። እርሱ ግን ከገንዘቡ ጋር እንደዚሁም ደግሞ ለ3 ዓመታት የሚበቁ ቁሶችን ይዘው ከመጡ ሰዎች ጋር በተያያዘ የሰጠው ሀሳብ ምንድን ነው? እኔ በፍጹም ገንዘብ አምጡ አላልኩም። በዚህ ልጠየቅ አልችልም። ማንንም እንደዚህ አልጠየቁም። ሰዎች በራሳቸው ፍላጎት ነው ይሄን ያደረጉት። እንደዚሁም ደግሞ የተለያዩ መጠጦችን የተለያዩ ምግቦችን የሚያመጡ ሰዎች በፍላጎታቸው ነው። እኔ ማንንም ስራችሁን አቁም፣ ገንዘብ ላኩልኝ አላልኩም የሚል ማስተባበያውን ሰጥቷል። ነገር ግን አሁን ፖሊስ ስላለው ጉዳይ በቂ ምርመራ እያደረገ እንደሆነ ተናግሯል። ወደፊት ምንድን ነው የሚፈጠረው፣ ምንስ ይባላል የሚለውን እንዲሁ ተከታትለን ወደ እናንተ የምናደርስ ይሆናል። ከወደ ጋና የሰማነው እጅግ አስገራሚ መረጃችን ይህንን ይመስላል። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ803,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። ማንኛውም ሀሳብ ካላችሁ፣ ማንኛውም አስተያየት ካላችሁ ከታች በኮመንት መስጫው ስር እንግዲህ ሀሳባችሁን ልታሰፍሩ ትችላላችሁ። የኔ ሀሳብ የኔ ታሪክ ወደ ህዝብ መቅረብ አለበት፣ እኔ ማውቀው ታሪክ እንዲሁም ባለ ታሪክ እንደዚሁ ህዝብ ጋር መድረስ አለበት የምትሉት ታሪክና ባለ ታሪክ ካለ ከስር ባለው ስልክ ቁጥራችን ደውሉልን። አሊያም ደግሞ ዋትሳፕ እና ቴሌግራም ላይ ልታገኙን ትችላላችሁ። እንደዚሁም ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ በዚህ ስልክ ቁጥር ልታገኙን ትችላላችሁ። እየተከታተላችሁን አብራችሁ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬው በዚሁ አብቃው። ቻው።